እንደምን አላችሁ ውድ የሆርን ኮንቨርሴሽን ተከታዮች ሰላም ናችሁ ወይ? ከቅርብ ጊዜ ወዲህ ትንሽ ከሚዲያ ጠፍቼ ነበር። ይሄም በግል ጉዳይ ነው። ይቅርታ ጠይቃለሁ። እንግዲህ ከዚህ በኋላ አልጠፋም የሚል እምነት አለኝ። ዛሬ አንድ ሁለት ነጥቦች ላይ ለመናገር ቀርቤያለሁ። በተለይ ይሄ ወቅታዊ ጉዳዮች ነው። የመጀመሪያ ጉዳይ አብይ ሰሞኑን ፓርላማ ላይ የተናገረው አንዳንድ ፋክቶችን ምንድነው ይሄ ነገር በተለይ በትግራይ ጦርነት ጊዜ የተወሰዱ እርምጃዎች እና ወንጀሎች የተፈጸሙ ወንጀሎችን በተመለከተ አብይ የተናገረው ምንድነው? ምን ያሳያል? ምንስ ያስከትላል የሚለው ነው። ሁለተኛው ደግሞ የአብይ የጦር ዝግጅት ነው። ወደ መጨረሻ አካባቢ ማለት ነው የምናገረው የአብይ ጦር ዝግጅት አለ። እሱም ከብልጽግና ጽሕፈት ቤት የምናገኘው መረጃዎች አሉ። እሱ ላይ ሆነን የአብይ የጦር ዝግጅት ምን ይመስላል የሚለውን ዳስሳለሁ። እስከ መጨረሻ ድረስ ተከታተሉኝ ግብዣዬ ነው። አመሰግናለሁ። እንግዲህ የመጀመሪያ ሐሳብ አብይ ሰሞኑን በዚሁ ሳምንት ፓርላማ ላይ ቀርቦ የተናገረው ያወጣው ያመነው አንዳንድ ሀቆች ነበሩ አሉ። እነኚህ ሀቆች እነዚህ እውነታዎችን ተናግረዋል። አብይ ምንድነው ያ እውነታውስ? በተለይ ትግራይ ህዝብን በተመለከተ አብይ የተናገረው በጣም ሲሪየስሊ መታየት ያለባቸው ነገሮች አሉ። ለምን ከዛ ተነስተን የምንወስደው እንትኖች አሉ፣ አቅጣጫዎች አሉ። እሱ ምንድነው? አብይ ያመነው በትግራይ ጦርነት የጦር ወንጀል መፈጸሙን አምኗል። ማን ነው የፈጸመው? በአብይ እንግዲህ አካሄድ የኤርትራ ሰራዊት ብቻ ነው ያንን የጦር ወንጀል ዎር ክራይም በትግራይ ህዝብ ላይ የፈጸመው ብሎ ደምድሟል አብይ። አሁን ማን ነው የፈጸመው የሚለውን ለጊዜው ትንሽ ይቆይልን። ፋክቱ ምንድነው? የጦር ወንጀል ትግራይ ህዝብ ላይ ተፈጽሟል ብሎ አብይ ፓርላማ ላይ የራሱ ፓርላማ የብልጽግና ፓርላማ ላይ ቀርቦ አምኗል። ስለዚህ ከዚህ በኋላ ትግራይ ህዝብ ላይ የጦር ወንጀል አልተፈጸመም የሚል ኢትዮጵያ ምድር ላይም የለም። አሁን ኦልሬዲ ሁሉም ሰው ተግባብቷል። በዚህ ሰዓት ብልጽግናም ያምናል፣ እኛም እናምናለን። አበቃ። ስለዚህ ትግራይ ህዝብ ላይ የጦር ወንጀል ተፈጽሟል። ይሄ ሀቅ ነው፣ የማይካድ ሀቅ ነው። የጦር ወንጀል ሰብአዊ መብት ጥሰቶች ትግራይ ህዝብ ላይ እንደተፈጸሙ አብይ አምኗል። ነገር ግን እኔ አይደለሁም ብለዋል አብይ። እኔ አልፈጸምኩም፣ እሱም በኋላ እመጣበታለሁ። የፈጸመው ማን ነው? የኤርትራ ሰራዊት፣ ኢሳያስ አፈወርቂ ሰራዊት ነው ብሎ ቁጭ ብሏል አብይ። ዋናው አሁን ከዚህ መውሰድ ያለብን በተለይ የትግራይ ወንድሞቻችን እህቶቻችን በደል ተፈጽሞባቸዋል። ይሄ አብይን በፓርላማ ተናግሯል። ይሄ በደል በጣም ከባድ የሆነ በደል ተፈጽመዋል ትግራይ ህዝብ ላይ። ስለዚህ ትግራይ እውነት አለው፣ ሀቅ አለው። ትግራይ ህዝብ ሀቅ አለው። ይሄ አብይ ዝም ብሎ ህወሓት ትግራይ ህዝብ ብሎ ሁለት ቦታ ከፍሎ የሚያወራውን እሱን ለጊዜው እንርሳው። የትግራይ ህዝብ ሙሉ በሙሉ ተበድሏል። ይሄንን አምኗል አብይ። አንድ ይሄ ነው፣ አንድ ሀቅ ነው። አብይ በራሱ ምን አለ? ሽሬ ሲገቡ ፎቅ ፈራረሱ፣ የግል ቤቶችን አቃጠሉ፣ አፈራረሱ ምናምን። ከዛ ሰዓት ጀምሬ እኔ ከኤርትራ ጋር መጣላት ጀመርኩ አለ። እሱን እየሳቅን እውነቱን እንቀበል። ኦኬ። ብቻ የትግራይ የሽሬ ፎቆች እንደፈረሱ፣ የሽሬ ግል ቤቶች እንደፈረሱ፣ ህዝብ እንደተጨፈጨፈ አብይ ያምናል። አክሱም ሲደርሱ ወጣቶችን በጅምላ ሲረሽኑ ተጣላው አለ። አሁን የአክሱም ወጣቶች በጅምላ
እንደ ተረሸኑ አሁን የኢትዮጵያ መንግስትም አምኗል። ማን ነው የረሸነው? የኤርትራ መንግስት ይሁን የትኛውም ይሁን ኦልሬዲ የትግራይ ህዝብ ተረሽኗል። አክሱም ወጣቶች ተረሽኗል በጅምላ። ይሄ አምነው አብይም ተናግሯል። የትግራይ ሀብት ሲዘረፍ፣ ፋብሪካዎች ሲቃጠሉ፣ ነቃቅሎ ሲወጡ ይዞ ሲሄዱ ብሎ አብይ እንግዲህ ከፍተኛ ኢትዮጵያ መሪ የሆነው አብይ አህመድ ፋብሪካዎችን ሲያፈራርሱ አይቻለው። በተለይ ከአድግራት ደግሞ ነቃቅሎ ጭኖ ወደ ኤርትራ ሲወስዱ በአይኔ ነው ያየሁት አለ አብይ። ስለዚህ ከዚህ በላይ ከአብይ በላይ የኢትዮጵያውያን ዜጋ እንግዲህ አብይ ኮማንደር ኢንቺፍ ነው። የኢትዮጵያ ሰራዊት ከፍተኛ መሪ አብይ ነው። ከአብይ በላይ የኢትዮጵያን ሴኪዩሪቲ የሚያውቅ ሰው የለም እንግዲህ በስልጣኑ መሰረት። ስለዚህ የኢትዮጵያ ህዝብ ሲዘረፍ ሀብቱን ነቃቅሎ ወደ ኤርትራ ሲወስዱ አይቶ ውሰዱ ብለዋል ማለት ነው። እሱ በኋላ እመጣበታለሁ እንዴት የአብይ ወንጀል እንደሆነ። ስለዚህ አሁን እዚህ ላይ አብይ ይህንን ሁሉ የትግራይ ህዝብ ላይ ይሄ ሁሉ ሲፈጸም እንደው ውቅሮ ሲደርሱ መቀሌ እንዳይገቡ ከልክሌናቸው ነው እንግዲህ መቀሌ ራሱ ያተረፍ ነው አለ። አስቡት፣ ትንሽ ጊዜ ወሰዱና አስቡት። መቀሌን ያተረፍ ነው እኛ ነን አለ እንጂ የኤርትራ ሰራዊትማ መቀሌ ገብቼ አፍርሼ አመድ አረጋለሁ ብለዋል ማለት ነው። እንግዲህ ውቅሮ ላይ ነው ያስቀረ ነው መቀሌ እንዳትገቡ ብለን ብሎ ፓርላማ ላይ ከተማውን መቀሌውን እንዳያፈርሱ ከልክለናል አለ። እንግዲህ አብይ እንደዛ አለ። ምንድነው አሁን ትንሽ አብይ ለምንድን ነው ይህንን ሁሉ የሚያወራው የምለውን በኋላ እመጣበታለሁ። እናንተም ታውቃላችሁ። አሁን አብይ ትግራይ ህዝብን አትዝረፉ፣ ህዝብን አታጎሳቁሉ ብዬ ጠየኳቸዋል። አብይ ህዝቤን አለ። አብይ የትግራይ ህዝብን ህዝቤን አለ አብይ። ኧረ ተው አብይ፣ በዛን ሰዓት አይደለም አሁን እንኳን እንደው አሁን እንደው እንትን የትግራይ ህዝብ የኢትዮጵያ ህዝብ ነው ብሎ ቢያምን አብይ ጥሩ ነበር። ህዝቤን በዛን ሰዓት ህዝቤን አብይ ህዝቤን ስል ስቅጥጥ ይላል ማለት ውሸት እንደሆነ ይታወቃል። ነገር ግን ይህን ያህል ጫፍ ሂዶ ህዝቤን አብይ ስል አደገኛ እንደሆነ መረዳት አለብን። አደገኛ በኋላ መጣበታለሁ። ይሄ የጦርነት ዝግጅት እሱም በኋላ መጣበታለሁ ወዴት እንደሚያመራ ከፓርቲ ምስጢራዊ ስብሰባዎች እሱን ይዤ ነው የሚከራከረው። ስለዚህ አብይ ይህንን ሁሉ ሀቆችን አወጣ። አሁን የትግራይ ህዝብ ላይ የጦር ወንጀል፣ ሰብአዊ ጥሰቶች፣ ሰብአዊ መብት ጥሰቶች ከፑሽ ካደረግነው ደግሞ ጄኖሳይድ የትግራይ ህዝብ ላይ እንደተፈጸመ አብይ ራሱ አምኗል። በዚህ ሰዓት ቢያንስ የጦር ወንጀል እንደተፈጸመ አብይ አልካደ። ቢያንስ ይሄ ዓለም አቀፋዊ ወንጀል ነው። የጦር ወንጀል ዓለም አቀፋዊ ወንጀል ነው። ዜጎችን ህዝቤን አትዝረፉና ህዝቤን አታጎሳቁሉ እንዳጨፈጭፉ ብዬ ነው እንደዛ ተጣላው አለ። ኦኬ ተጣላ። እናስ ከተጣላ ምን አደረገ? እሱን እንጠይቅ። ምን ማድረግ ይችል ነበር ከተጣላ? እሱን እንጠይቅ፣ መልስም እንስጥ። አንደኛ አብይ ኦኬ ኤርትራውያን ናቸው፣ የኤርትራ ሰራዊት ብቻ ነው የጦር ወንጀሉን የፈጸመ አብይ ብሎ የተናገረውን እንቀበል፣ ግደለም እንቀበልና እንሂድ፣ እንየው ምን እንደሚመስል። አሁን የኢትዮጵያ ሰራዊት ምንም አልፈጸመም፣ አብይ ምንም አልፈጸመም። እሱን እናቆየውና የኤርትራ ሰራዊት ፈጽሟል እንበል። ምን ማለት ነው ይሄ? የጦር ወንጀሉን የኤርትራ ሰራዊት ፈጽሟል ብሎ አብይ ካመነ በዛን ሰዓት
አብይ ምንድነው ማድረግ የሚችለው? ይሄ ሽምግልናና ዶክተር ገዱ አንዳርጋቸውንና ደመቀ መኮንንን እዛ ላኩኝ ለሽምግልና ምናምን ብሎ በአደባባይ ቀደዳ ውሸት መናገሩን ዶክተር ገዱም ተናግሯል፣ ጽፎ ለቋል። ውሸት ነው ብሎ ውሸት መሆኑን እንግዲህ ዶክተር ገዱ በህይወት ስላለ ክርም ስላለው ተናግሯል። አብይ ቃል አሁን ምንድነው? ኦኬ የኤርትራ ሰራዊት ያንን ፈጽሟል ብሎ አብይ አምኗል። ከዛስ ምን መደረግ አለበት? አብይ ምን ማድረግ ነበረበት? ሽምግልናው እሱ ውሸት ነው፣ መፍትሄ መሆን አይችልም። በዛን ሰዓት አንደኛ ላይ የኤርትራ ሰራዊት በግብዣ ነው የገቡት። ልብ በሉ፣ በአብይ አህመድ በኢትዮጵያ ጠቅላይ ሚኒስቴር ግብዣ ነው። ይሄ ኦፊሻል ኢንቪቴሽን ነው። ማንኛውም አገር ሌላ ሀገር ውስጥ ገብቶ አንድ መንግስት አግዞ ወታደሩን ሌላ አገር ውስጥ ማሰማራት የሚችለው የሀገሪቱ ከፍተኛ መሪ እና ፓርላማው ራሱ አምኖ ኢንቫይት ካደረገ ነው። ይሄ ኢንተርቬንሽን ባይ ኢንቪቴሽን ይባላል። ኢንተርናሽናል ሎ ውስጥ አለ። አንድ አገር መንግስት የውጭ አገር ሰራዊትን ጋብዞ ማስገባት ይችላል በህጉ፣ በዓለም አቀፍ ህግ መሰረት። ነገር ግን እንዲህ አይነት ኢንተርቬንሽን ባይ ኢንቪቴሽን የሚፈቀደው ያ መንግስት ቅቡልነት ካለው ነው። ያ መንግስት ሌጂቲመሲ ካለው የውጭ ሀገርን ወታደር አስገብቶ በተለይ እንደዚህ አይነት ሲቪል ወር መንግስትና ህዝብ እየተዋጉ ባሉበት ጊዜ የውጭ ሀገር ኃይል ጋብዘ ህዝብን ማስጨፍጨፍ አይቻልም። በህጉ በዓለም አቀፍ ህግ መሰረት በዓለም አቀፍ ህግ መሰረት የውጭ ሀገር ሰራዊትን ጋብዘ ለምሳሌ በጎርፍ ሰው ከተሰቃየ ትለምናለ የጎረቤት ወታደሮች የተለያዩ ችግሮች ውስጥ ችግር የፖለቲካ ያልሆኑ የውስጥ ችግሮች የትግራይ ጦርነት የፖለቲካ ጦርነት ነው። የፖለቲካ ጦርነት ነው የትግራይ ጦርነት። የአማራ ጦርነትም የኦሮሚያ ጦርነትም የፖለቲካ ጦርነት ነው። እንደዚህ አይነት ውስጥ የውጭ ሀገር ወታደር ጋብዘ አይቻልም። ኦኬ አብይ ግን ጋብዟል። አብይ ኦፊሻሊ የኤርትራ መንግስትን ጠይቆ የኤርትራ መንግስት ደግሞ ወታደር ሰጥቶ ወታደሩ ገብቶ ትግራይ እንዲወር ተደርጓል። ስለዚህ የኤርትራ ሰራዊት የኢትዮጵያ መሬት ውስጥ የገቡት የኢትዮጵያ ሉዓላዊ መሬት ውስጥ የረገጡት በአብይ ግብዣ መሆኑ እዚህ ላይ 100% ይታወቃል። ከዛ ምንድነው ያ የተጋበዘ ወታደር ወንጀል ከሰራ እንዴት ነው የሚገዛ? ያ ወታደር እንዴት ነው የሚተዳደረው? ለምሳሌ የኤርትራ ወታደር በአብይ ግብዣ ገብቷል። አብይ ቅቡልነት አልነበረውም። ያ ግብዣ ተቀባይነት የለም፣ ግን ኦልሬዲ ሆኗል። እንቀበል በቃ። አምባገነን የውጭ ሀገርን ወታደር ጋብዞ አስገብቷል። ከዛስ አንድ መሪ ራሱ የጋበዘው ጋብዞ ያስገባው ሰራዊት የራሱን ህዝቤን አለ አይደል? አብይ ትግራይ ህዝቤን አለ እንደው እሺ ኦኬ፣ ትግራይ የአብይ ህዝብ ነው እንበል። የተካደ ህዝብ እኮ ነው ትግራይ ህዝብ። ኦኬ የአብይ ህዝብ ነው እንበል። የኤርትራ ሰራዊት ትግራይን ሲጨፈጭፍ አብይ ምን ማድረግ ነበረበት? በህጉ መሰረት አንዴ ጋብዘ ካስገባ በኋላ ያ የተጋበዙ ሰራዊት የውጭ ሀገር ሰራዊት ያንተን ዜጋ ካሰቃዩ የመጀመሪያ እርምጃ ምንድነው? ውጡ ትላለህ።
ይሄ በቀጭን ስቴትመንት መግለጫ ብቻ በቂ ነው። የኔን ህዝብ ስላሰቃያችሁ ልክ ማክሰኞ ዕለት ፓርላማ ላይ እንደተናገረው ሽሬ ሲደርሱ እንደዚህ ሲያደረጉ፣ አክሱም ሲደርሱ ህዝቡን እንደዚህ ሲጨፈጭፉ፣ አድግራት ሲደርሱ እንደዚህ ሲያደርጉ ብሎ የተናገረውን ለዓለም አቀፍ ሙሉ በሙሉ ቢያንስ ስቴትመንት ያወጣል ውጡ ብሎ ወይ ስቴትመንቱንም ትቶ በቀጭን ስልክ ኢሳያስን ወታደሮችን አውጣ ብሎ መጠየቅ ነው በቂ ነው። የኤርትራ ሰራዊት ይወጣል፣ የትግራይ ዜጎች አይገደሉም ማለት ነው በአብይ ስሌት። አሁን በአብይ አካሄድ ነው እያወራን ያለ ነው። ያንን አድርጓል ወይ አላደረገም? እንደውም ዶክተር ገዱ እኮ የጻፈው ደብዳቤው መልስ የሰጠው ላይ የኤርትራ ሰራዊት ከኢትዮጵያ ይውጡ የሚለውን ለምንድን ነው መልእክታችን ውስጥ ለማናስገባ ብሎ ገዱ ጠይቋል። ኖ ብሎ አብይ እምቢ ብሏል። አስቡት። ኦኬ በዛን ሰዓት የትግራይ ህዝብን አሰቃዩ ብሎ በዛን ሰዓት አምኗል ከሆነ ሽምግልና ከመላክ ውጡ ማለት ቀላል ነው። መንግስት ስለሆነ አብይ የመንግስት መሪ ስለሆነ ውጡ ካለ ይወጣል። በነገራችን ላይ ወዲያውኑ ይወጣል። አሁን ጉልበት የለንም በዛን ሰዓት ምናምን የምለው ተውት። እሱ እንዳውም አንቶኒዮ ጉተረሽ አብይን ኮሚኒኬት አድርጎ የኤርትራ ሰራዊት በደል ፈጽሟል ብሎ አብይን ሲጠይቅ አንቶኒዮ ጉተረሽ የተባበሩት መንግስታት ዋና ጸሐፊ አብይን ሲጠይቅ ምንድነው ያለ? አብይ ኖ ኤርትራ ሰራዊት ኢትዮጵያ ውስጥ አልገባም። ሸምጥቶ ውሸት። የኤርትራ ሰራዊት አሁን ዛሬ አደግራት፣ ሽሬ፣ አክሱም፣ አደግራት፣ ውቅሮ እያለ ያወራል ዛሬ። በዛን ሰዓት የተባበሩት መንግስታት አብይን ጠይቀው አይደለም እነሱ እኮ ዛላምበሳን አላለፉም ብሎ ነው የካደ። ስለዚህ በዛን ሰዓት አብይ ኢትዮጵያውያን እየሞቱ ነው ብሎ መግለጫ ትንሽ መግለጫ ቢያወጣ ወዲያውኑ የዓለም አቀፍ ትብብር ይመጣል። የተባበሩት መንግስታት የጸጥታው ምክር ቤት ወዲያውኑ ኬዙን ይወስዳል፣ ይቀበላል። ዩናይትድ ኔሽን ሴኪሪቲ ካውንስል ኬዙን ይቀበልና ወዲያውኑ ኤርትራን በጉልበት ያስወጣል። የኤርትራ ሰራዊትን በጉልበት ያስወጣል። አብይም በዛን ሰዓት እንደዚህ ህዝቤን ብሎ ዛሬ ቅጥፈት የሚያወራው በዛን ሰዓት ይህንን ቢያወራ ኢትዮጵያውያን ትግራይ ህዝብ አይጨፈጨፉም ነበር፣ የጦር ወንጀል አይፈጸምም ነበር። ግን በዛን ሰዓት የዓለም አቀፍ የተባበሩት መንግስታት ጠይቆ እምቢ ብሏል፣ ክዷል። ዛሬ ደግሞ ይህንን ለምንድን ነው ይህንን የሚያደርገው? አብይ ይታወቃል። አሁን አንድ ስቴትመንቱን አላወጣም፣ ካደ። የተባበሩት መንግስታት ሲጠይቅ ካደ፣ ክደት። ከዛ ቀጥሎ ሌላ እርምጃ መውሰድ ይችላል። ኦኬ በኢትዮጵያ መሬት ላይ የውጭ ሀገር ሰራዊት የሚንቀሳቀስ ከሆነ አንደኛ የኢትዮጵያ የሚሊተሪ ወታደራዊ ፍርድ ቤት አለ። ሁለተኛ መደበኛ ፍርድ ቤቶች አሉ ኢትዮጵያ ውስጥ። ቢያንስ አክሱም ላይ ወጣቶችን አንድ ላይ ሰብስቦ የሚረሽን ገበሬዎችን የሚረሽን ቢያንስ የሚሊተሪ ኃላፊዎች የኤርትራ ሰራዊት ሚሊተሪ ኃላፊዎችን ለህግ ቅረቡ ብሎ ትንሽ ትዕዛዝ እንኳን አልሰጠም። ለመደበኛ ፍርድ ቤትም ይሁን ለመከላከያ ፍርድ ቤትም ይሁን ይህንን የፈጸሙ ቢያንስ ኃላፊዎች ይመርመሩና ኢንቨስቲጌሽን ይካሄድ፣ ተወሰኑ 2 ሰው 4 ሰው ለፍርድ ይቅረብ አላለም በዛ ጊዜ።
አብይ እኮ ይታወቃል ምናምን እሱን አውቃለሁ፣ ግን ትንሽ ውስጥ ገብተን ማውራት ስላለብን ነው። በዛን ሰዓት መዋቅሩን አላዘዘም። ቢያዝማ ምን በዛን ጊዜ ይሄ የአቃቢ ሕግ የሚባለው የራሱ የአብይ አቃቢ ሕግ እንትን ብሎ አይ የሞቱት እኮ ሚሊሻ ናቸው አላለ? የህዋት ሚሊሻ ነው አላለ? የተወሰነ 9 ምናምን ሰው ሞተዋል እሱም ብሎ እንትን አላደረገም። ዛሬ ወጥቶ አብይ ህዝቤን አለ። ህዝቤን የትግራይ ህዝቤን አለ። ምንድን ነች እቺ ህዝቤን? አድግኛ ነው፣ አድግኛ የዚህ ተቃራኒ የጠላትነት ቃል ነች እቺ። የትግራይ ህዝብም ያውቃል፣ ይሄንን እነሱ ያውቃል። አብይም በደንብ በጠንቅቆ ያውቃል። ስለዚህ አንደኛ ያንን አትሊስት በሀገር ውስጥ በህጉ መሰረት አብይ የኤርትራ ወታደር ላይ እርምጃ እንዲወሰድ አትሊስት በህጉ መሰረት ይሄ ማባረሩን እንተውና ቢያንስ ማን እንደዚህ ቢያንስ ህጉን የጣሱ ህዝቡን ህዝቤን ብለዋል አይደለ? ዛሬ በዛን ጊዜ የአብይ ህዝብ ነበር እነሱን ያሰቃየ። ቢያንስ መሪዎቹ ለፍርድ ይቅረቡ አላለም አይልም። ከዛም አልፎ ለዓለም አቀፍ ምንም አላወራም። እንዳውም ካደ፣ የተባበሩት መንግስታትን ካደ። ቢናገርማ በዛን ሰዓት የተባበሩት መንግስታት የጸጥታ ምክር ቤቱ ጣልቃ ይገባ ነበር። ግን አብይ ያንን አልፈለገም። ጉልበት የለኝም፣ ከሀገር ከኢትዮጵያ ማስወጣት አልችልም አለ። ጉልበት የለውም። መናገር እኮ በዛን ሰዓት ብናገር ጉልበት አለው። ውሸቱን ጉልበት የለኝም ውጡ አልልም። ጋብዞ አስጨፍጭፎ ጉልበት የለኝም አለ ዛሬ። አቤት 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 አቤት! እንደው ውሸት እንዴት የተዋጣለት ሰው እንደዚህ አይልም። ይሄስ ምንድን ነው? ይሄ ነገር የሆነው አሁን አብይ አምኖ የትግራይ ህዝብ እንደተጨፈጨፈ ጦር ወንጀል እንደተፈጸመበት አብይ አመነ። ሐቁ ዓለም አቀፍ ኦልሬዲ ቆይተዋል። ይሄ ጦር ወንጀል ትግራይ ውስጥ እንደተፈጸመ የታወቀ ነገር ነው። ማን የፈጸመው? ሁሉም ተሳትፏል የሚል ኦልሬዲ የአሜሪካ መንግስትም ይህንን አውጥተዋል። የተለያዩ ዓለም አቀፍ ድርጅቶች የጦር ወንጀል፣ ሰብአዊ መብት ጥሰቶች እንደተፈጸሙ በሁሉም አካል ይሄ የታወቀ ነው። ግን አብይ አይ ያንን የፈጸመው የኤርትራ ሰራዊት ብቻ ነው የሚል አቋም ይዟል። ኦኬ፣ እንደዚህ ከሆነ ዛሬ ከ4 ዓመት እንግዲህ 6 ዓመት ነው ይህ ወንጀል ከተፈጸመ 6 ዓመት ሞላ። ከ6 ዓመት በኋላ ኦልሞስት 6 ዓመት እየሞላ ነው። ከዛ በኋላ ይሄ ሁሉ ጠብቆ አሁን ነው እንግዲህ ህዝቤን ብሎ ህዝቤ የተጨፈጨፈ ብሎ አብይ ያወራው። ስለዚህ አብይ አንደኛ ወንጀል መስራቱንም አምኗል። ወንጀል ለምን አሁን እኔ የኢትዮጵያ ሰራዊት ጦር ወንጀል ፈጽሟል፣ እሱ የታወቀ ነው። ነገር ግን እሱን እንርሳና የኤርትራ ሰራዊት ብቻ አብይ ያመነውን እንውሰድ። እሱን ወስደን አብይ የኢትዮጵያ ጠቅላይ ሚኒስትር በመሆኑ የኢትዮጵያ ጦር ኃይሎች ዋና አዛዥ በመሆኑ የኢትዮጵያ ጸጥታ ከፍተኛ ኃላፊ በመሆኑ የኢትዮጵያን ዜጎችን አሳልፎ ለውጭ ሀገር ሰራዊት ሰጠ። እሱ ነዋ የኤርትራ ወታደሮችን ኢንቫይት ያደረገ። የኢትዮጵያ ሰራዊትን ኢንቫይት ያደረገ አብይ ነው። ስለዚህ ያ ሰራዊት ደግሞ ህዝብን በደለ አለ።
በዛን ሰዓት ህዝብ እየተበደለ እያየ እርምጃ ስላልወሰደ ወንጀል ፈጽሟል። አብይ ህገ መንግስታዊ ወንጀል፣ ሌሎች ህጎችን ጥሷል። አብይ ለምን በዛን ሰዓት ሽሬ ላይ ሲፈጸም፣ አክሱም ላይ ሲፈጸም፣ አድግራት ላይ ሲፈጸም፣ ውቅሮ ላይ ደርሶ መቀሌን አመድ ለማድረግ ሲዘጋጁ ከለከላቸው። ይህ ሁሉ ሲሆን አብይ እርምጃ አልወሰደም። እሱ ያለው እርምጃ መውሰድ የሚችለው ሽምግልና ብቻ መላክ ነው አለ። አይደለም፣ ህጉ እንደዛ አይልም። ምኑ የኢትዮጵያ ህዝብ ሲጨፈጨፍ ሽምግልና ትልካለህ እንዴ? የኢትዮጵያ መሪ ሆነ? የለም እንደዛ። በአፋጣኝ ወታደራዊ እርምጃ ትወስዳለህ። ይህ የታወቀ አንደኛ ሉዓላዊነት ነው። ሁለተኛ አብያውን እኔ ጉልበት የለኝም በዛን ሰዓት፣ ስለዚህ ኢትዮጵያውያን ይጨፈጨፉ ይለቁ፣ አይሆንም፣ አያስኬድም። ስለዚህ አብይ ወንጀል መስራቱን አመነ። ወንጀሉ ደግሞ ከባድ ወንጀል ነው። ከባድ ወንጀል ነው። በዛን ሰዓት እርምጃ ባለመውሰዱ ዜጎች አልቋል። እሱ ባመነበት መንገድ የኤርትራ ሰራዊት ዜጎችን ጨፍጭፎ ጨርሷል። ስለዚህ አብይ ወንጀል ሰራ። ለምን? በህጉና በህገ መንግስቱ መሰረት ዜጎችን ማዳን አልቻለም፣ እርምጃ አልወሰደም። ዓለም አቀፋዊ አቤቱታ ማድረግ ይችላል፣ ራሱም እርምጃ መውሰድ ይችላል። ያንን ሁሉ አላደረገም። ስለዚህ ይህ ወንጀል ህገ መንግስት ብዙ አንቀጾችን ይጥሳል። አብይ እንደ መንግስት መሪ ስራውን በአግባቡ አልተወጣም። እሱ ባመነበት በአክሱም የተፈጸመው፣ በሽሬ፣ በአድግራት እና በመሳሰሉ ኢትዮጵያ ውስጥ እሱ ባመነበት አካሄድ ሀብት ሲዘረፍ፣ ቅርስ ሲበተን፣ ሲቃጠል፣ ሲዘረፍ፣ ዜጎች ሲጨፈጨፉ እርምጃ ባለመውሰዱ ህጉን ጥሷል። ብዙ ህጎችን ጥሷል። ህገ መንግስትንም ጥሷል። የወንጀለኛ ህግ መቅጫ የኢትዮጵያ ክሪሚናል ኮድም በተለይ በክህደትን በተመለከተ አንቀጽ 248ን ጥሷል። አብይ ህገ መንግስትንማ አመድ ነው ያደረገው። ስለዚህ እርምጃ ስላልወሰደ፣ ህዝብን አሳልፎ ስለሰጠ፣ ራሱ በጋበዛቸው ወታደሮች ዜጎቹ ስለተጨፈጨፉ፣ አብይ ደግሞ እርምጃ ባለመውሰዱ ለህግ ቀርባል። አብይ ግልጽ ነው። ይሄ ለህግ ቀርባል። የዜግነት ጉዳይም ነው። ይሄ ዜግነትንም የሚያሳጣ ተግባር ነው። ይሄ ለህግ ቀርባል። ይሄ በወንጀል ነው የሚዳኘው። ስለዚህ ከዛም አልፎ እንግዲህ አብይ እርምጃዎችን መውሰድ ይችል ነበር። ቢያንስ ከተባበሩት መንግስታት ጋር ሰርተው ለህግ ማቅረብ ይቻላል። የኤርትራ ሰራዊት ከኢትዮጵያ እንዲወጡ ማድረግ ይቻል ነበር። ያንን አብይ ማድረግ አልፈለገም፣ አላደረገም። ስራውን አልተወጣም፣ በአግባቡ አልተዋጣም። እንደው አብይ እንደው ለተባበሩት መንግስታት ትንሽ ነገር ብናገር ኑሮ የተባበሩት መንግስታት አባል አገራት እንዳሉ የኤርትራ ሰራዊት ላይ ማዕቀብ ይጥላሉ፣ ያስራሉ። እንቅስቃሴዎች ሲያደርጉ ሌላ ቦታ ከሄዱ ሊታሰሩ ይችላሉ እነኚህ ሰራዊቶች። ያንን አላደረገም። እንዳውም እንደዚህ አይነት ሀሳብ እንዳይሰጥ ብሎ ነገዱን
እንደከለከለ ግልጽ ሆኗል። ስለዚህ አንደኛ ወንጀል ነው። አብይ ወንጀሉን አምኗል፣ ለህግ ይቀርባል። አብይ ዛሬ ለህግ ይቀርባል ወይ አብይ ከተባለ ይሞከራል። ተጎጂ ማህበረሰብ የህግ አካሄድ መጀመር ይችላሉ። ባይዘው ክስን መጀመር ይችላሉ። አብይ ስላመነ በአብይ ቃል በራሱ ቃል ህግ ፕሮሲዲንግ ሊጀመር ይችላል። ለምንድን ነው በዛን ሰዓት እኛን ማትረፍ አልቻልከው? በህጉ መሰረት መብታችን ተረግጧል፣ ተጥሷል፣ አንተ ባመንከው ደረጃ የተባለው ሰራዊት የኤርትራ ሰራዊትም እንደዚህ አድርጓል ብለዋል አብይ እንግዲህ። ስለዚህ ቢያንስ በህግ ደረጃ እንቅስቃሴዎች መጀመር ይችላሉ። አንዱ እሱ ነው። ሌላው ካሳ መጠየቅ ይቻላል። ቢያንስ በአሁኑ ሰዓት ጊዜው ሲደርስ የፍርድ ቀን ይመጣል። እንግዲህ የፍርድ ቀን ሲመጣ አብይም ለፍርድ ይቀርባል። እሱ የጊዜ ጉዳይ ነው። ነገር ግን የአክሱም ህዝብ ካሳ መጠየቅ ይችላል። የኢትዮጵያ መንግስትን ማንፈጸመ እሱ ሌላ ጉዳይ ነው። አብይ አምኗል፣ በደል ተፈጽሞባቸዋል ብሏል። ስለዚህ ለዛ ደግሞ አንደኛ ከኢትዮጵያ ባለስልጣናት ለህግ ማቅረብ ካልተቻለ ቢያንስ ካሳ መጠየቅ ይቻላል። ለምን ህዝቤን ብለዋል አብይ። የእሱ ህዝብ ነው። የኢትዮጵያ ጠቅላይ ሚኒስትር ትክክለኛ ጠቅላይ ሚኒስትር ቢሆንማ ሁሉም ኢትዮጵያውያን የእሱ ህዝብ ነበሩ። ነገር ግን ሀቁ እንደዛ አይደለም። ስለዚህ ካሳን መጠየቅ ይቻላል። አሁን ከዚህ ምንድን ነው የምንረዳ? በአጠቃላይ አብይ ይሄንን ሁሉ ድረስ የሄደው አንደኛ አብይ እምነቱን አመነ። ፍየሌን የበላ በራሱ ይናገራል የተባለው አንድ አባባል አለ። ፍየሌን የበላ በራሱ ይናገራል፣ በአንደበቱ ይናገራል ብሎ ሰውዬው ሲናገር ፍየሉን የበላ ሰውዬ ቆይቶ ታዲያ ተናገርኩ ታዲያ አለ። አመኔ ማለት ነው ሰውዬው። ታዲያ ተናገርኩ አለ፣ በራሱ ተናገረ ማለት ነው። ስለዚህ አብይ ያው ፍየሌን የበላ በራሱ ይናገራል ብሎ የትግራይ ህዝብ ሲጠብቅ ነበር። አሁን የትግራይ ህዝብን ያስጨፈጨፈ ማን እንደሆነ ኦልሬዲ ተለይቷል። አሁን በአጠቃላይ የትግራይ ህዝብ ተጎድቷል። ማን ነው የጎዳቸው? የታወቀ ነገር ነው። ጦር ወንጀል እንደተፈጸመባቸው ይታወቃል። አሁን እዚህ ላይ አብይ ለምንድን ነው ህዝቤን ያለው? እዚህ ላይ ህዝቤን አለ አብይ። ምላሱን በቅቤ ህዝቤን አለ። ቅቤ አይደለም ጩቤ ነው። ይህንን እወቁ። አደገኛ ነው። ለሌላ እልቂት፣ የትግራይ ህዝብ ላይ እልቂት ዝግጅት አለ። ይህንን ልናገር ነው። የአብይ ዝግጅት አለ። አብይ ጦር ዝግጅት አለው። ይሄ ቀጥታ ወደ ሁለተኛ ፕሮግራም ይወስደናል። በቀጥታ ወደዛ ልሄድ። የአብይ የጦር ዝግጅት አለ። ለዚህም ነው ይሄ ሁሉ አብይ ፕሮፓጋንዳ የጀመረው። እንግዲህ አብይ የኢትዮጵያ ህዝብ ምንም አስታውስም ብሎ ስለሚገምት ውሸት የሚናገረው ይሄው ለትግራይ ህዝብ ራሱ እያወራ ነው፣ እየተናገረ ነው። በቃ አብይ ሩህሩህ ነው፣ ህዝቤን አለ ብሎ ሰው ይቀበላል። እንደዛ ነው የአብይ ካልኩሌሽን። ህዝቤን
አታሰቃዩ አለ። የትግራይ ህዝብን ህዝቤን አለ። አስቡት ይሄን 100% ጠላቴ እያለ ነው። አብይ ጠላቴ እያለ ነው። እሱ ላይ ነው የማወራው። እንግዲህ የጦር ዝግጅቱ ቆይቷል። እንግዲህ እንደሚከተለው ማቀርበው አብይ የጦር ዝግጅቱን ባቀደው መሰረት እየሄደበት ነው። በተለይ ትግራይ ላይ፣ አማራ ላይ፣ ኦሮሚያ ላይ በቅዱ መሰረት ነው እየተካሄደ ያለው። ትንሽ ወደኋላ መለስ ብለን ከ2 ወር በፊት ይሄ አብይ ስልጠና ሲያካሄድ ነበር። የብልጽግና አመራሮችን ሰብሰብ አድርጎ ስልጠና እያካሄደ ነበር። የተደመረ ህዝብ የተሳካ ህልም በሚል ርዕስ ስልጠናዎች ነበሩ። ከስልጠናዎች በኋላ ወደ ታች ድረስ እስከ ታች ድረስ አሁን ኦሮሚያን 5 ቦታ ከፍሎ ነው የሚያስተዳድሩት እና እዛ በ5 ሴክተር የሚባል አለ። 5ቱ ሴክተሮች እዛ ላይ ስልጠና የሰጡት ከዛ አቅጣጫ የሰጡት ነገር አለ። እሱ ላይ ምንድን ነው የተባለው? የጦርነት አቅጣጫስ ምንድን ነው የሚመስለው የምለውን አነሳለሁ ከፓርቲ ውስጥ እና የጦርነት ዝግጅትስ ምን ይመስላል እና ስልጠናው አብዛኛው ስልጠናው ከላይ በቴሌቪዥን የተላለፈው የታወቀ የወታደራዊ ስኬት፣ የኢኮኖሚ ልማት ስኬት፣ የኮሪደር ምናምን ስኬት፣ የተለያዩ ቱሪዝም ስኬት፣ ማይኒንግ ሴክተር ምናምን ኢንዱስትሪያላይዜሽን ምናምን ስኬት፣ የዲፕሎማሲ ስኬት ብሎ ነው ከላይ ያወሩት። ዝም ብሎ ብልጭልጮቹን አብዛኛው ውሸት ነው። ከዛ በኋላ አቅጣጫ ሲሰጥ የተነገረው ነገር ነው ዋናው ነገር። አቅጣጫ ሲሰጥ የስርዓቱ ዋነኛ ጠላቶች ብሎ ለይቶ አቅጣጫ ሲሰጥ ለአመራሩ እንግዲህ የኦሮሚያ ቨርሽን ነው ያገኘሁት። አማራ አካባቢ ከፋፍሎ ስልጠናዎችን ሰጥቷል። ለጎጃም ለብቻው፣ ለወሎ ለብቻው፣ ለጎንደር ለብቻው፣ ለሸዋ ለብቻው ከፋፍሎ ነው እንግዲህ የሚገዛ አብይ። ስልጠናውንም የሚያሰለጥነው እንደዚሁ ነው፣ ከፋፍሎ ነው። ኦሮሚያም እንደዚሁ ነው የሚያደርገው። የአማራውን አላገኘውም፣ የአማራው ስልጠና ይዘቱን አላገኘውም። ነገር ግን የኦሮሚያውን ከሰማችሁት የአማራው ደግሞ ምን እንደሚመስል ታውቋላችሁ። ቀላል ነው። የኦሮሚያ ላይ 3 ዋና ጠላቶች አሉን ብሎ የዘረዘረው ቁጥር 1 የኦሮሞ ህዝብና የስርዓቱ ጠላት ብሎ የፈረጀው ሸኔ ነው። ሸኔ ብሎ የሚጠሩት እንግዲህ የኦሮሞ ነፃነት ሰራዊትን ነው። ሸኔ ብሎ አንደኛ ላይ ሸኔ፣ ሁለተኛ ላይ ፋኖ፣ ሶስተኛ ላይ ህወሓት ብሎ ነው የዘረዘረው። ያው ኦሮሚያ ስለሆነ ሸኔ ቅድሚያ ሰጥቶ ነው ህዝቡ ሸኔን እንዲዋጋ እሱ ላይ እንዲጠነክር። ምንድን ነው ያሉት? ሸኔ ቁጥር 1 ጠላታችን ነው ብሎ የዘረዘሩት አንደኛ ሸኔ እኛን አያሸንፍም፣ እሱ የታወቀ ነው። ነገር ግን ህዝቡ ከኛ ጋር እንዳይቆም አድርጓል። የኦሮሞ ህዝብ ከኛ ጋር ቆሞ ትግራይ ጦርነት እንዳይሄድ፣ ኦሮሞ ህዝብ ከኛ ጋር ቆሞ አማራን እንዳይዋጋ ሸኔ ጠንቅ ሆኖብናል ብሎ ነው አቅጣጫ የሰጡት። ስለዚህ ሸኔ እያለ ህዝቡ ከኛ ጋር እኛን አምኖ ለኛ አይቆምም። ስለዚህ ዋናው ጠላታችን ማነቋችን ሸኔ ነው። ልክ ወደ ስልጣን ከመጣን ጀምሮ እኛን በተለይ ከህዝቡ ለመነጠል ሸኔ ትልቅ ሚና ተጫውተዋል። ስለዚህ ጠላታችን ሸኔ ነው
ብሎ ለይቶ አቅጣጫ ሰጥተዋል ለአመራሩ፣ በተለይ ለዞን አመራር፣ ለስራ አስፈጻሚዎች። ከዛ ቀጥሎ ፋኖ ነው አሉ። የስርዓቱ አደጋ ፋኖን ደግሞ ኦሮሞን ለማጥፋት ነው የሚመጣ። ስለዚህ ብለው እንግዲህ ስልጠና ሲሰጡ በተለይ ደግሞ ፋኖን በተመለከተ ቀላል ነው። ኦሮሞ አካባቢ፣ ኦሮሚያ አካባቢ ያው አማራ ትላንትም እንደዚህ አድርጓል፣ አሁንም ያው ፋኖን ይዞ እየመጣል ነው በቀላሉ ያንን ነው ያሉት። አብይ ራሱ ምንድን ነው ያለ በፓርላማ ላይ ሸኔ እኮ እኛን ምኒልክ ምናምን ይሉናል፣ ደግሞ እዛ ደግሞ ከፋኖ ጋር እንስራ እያሉ ነው። ፋኖ ምኒልክ ነው፣ እዛ የሚሰሩ ከሆነ ከኛ ጋር መስራት አለባቸው ብሎ ፓርላማ ላይ ተናገረ። እና ፖለቲካው ግልጽ ነው። ፋኖን በተመለከተ ኦሮሚያ ውስጥ ያው ሊያጠፋ እየመጣ ነው ብሎ ህዝቡን መቀስቀስ፣ ቅስቀሳውም የሚቀል መስሎ ቀርቧል። ያው ብዙ ጊዜም የተሰራበት ጉዳይም ስለሆነ ለዛም ነው የኦሮሞ ህዝብ በጣም በጥንቃቄ ይህንን ስርዓት አብይ ስርዓትን በደንብ ማየት ያለበት። አማራ ህዝብ እንደ ህዝብ የኦሮሞ ጠላት ሆኖም አያውቅም፣ አይሆንም። ኦሮሞ እንደ ህዝብ የአማራ ጠላት ሆኖ አያውቅም። እነኚህ ሁለቱ ወንድማማች ህዝብ እንዳይገናኝ፣ እንዳይነጋገር፣ አብሮ እንዳይሆን፣ አብሮ እንዳይኖር እያደረገ ያለው አብይ አህመድ ይባላል። አብይ አህመድ ስርዓት ነው። አሁንም ይህንን ነው እየሰራ ያለው በስልጠና በእንትን ጊዜ። ስለዚህ ህዝብን እንደ ህዝብ ወንጀለኛ አድርጎ ማቅረብ ከባድ ነው፣ ወንጀል ነው። ሆኖም አያውቅም። ይሄ አብይ እያደረገ ነው። ለዛም ፋኖ ጠላት፣ ሁለተኛ ጠላት ብሎ መድቧል። ሶስተኛ ህዋት ብሎ ነው ኦሮሚያ ውስጥ፣ የኦሮሚያ ቨርሽን ነው እያወራሁት ያለው ህዋት ነው እና የትግራይ ኃይል ይላል። ምንድነው አጠቃላይ የትግራይ ኃይል የተደራጀ ነው ይላል። በጣም የተደራጀ ከውጭ ሀገር ጋርም የተጣመደ ጽምዶ የሚባለው ነገር ያነሳል። በአቅጣጫው ከኤርትራ ጋር ይሰራሉ፣ ከባድ መሳሪያዎችን ያገኛሉ እና ልምድም አላቸው ብሎ ፎከስ ያደርጋል። ከዛ እንግዲህ አንዳንድ ዞኖች አካባቢ እንትን ለአመራሩ ሲገልጹ እንትን ስልጠና ሲሰጡ ትግራይ ይላል፣ በቃ ወይ ትግሬ ይላሉ። ህዋት እንኳን አይሉም። አንዳንድ ምንድነው ይሄ? ከዚህ የምትረዳው ህዋት የሚባለው ከበር ነው፣ ሙሉ በሙሉ ትግራይ ነው። በኋላ መጣበታለሁ እንዴት የትግራይ ላይ ያነጣጠረ ጦርነት እንደሚያካሂዱ እና ህዋት ብሎ የትግራይ ኃይሎችን ብሎ ይዘረዝራሉ። ከዛ ውስጥ አሁን እነ ጌታቸው ረዳ፣ እነ ጻድቃን ምናምን ብሎ እነሱም ውሸተኞች፣ ውሸታም ናቸው ይላል። ውሸት ነው ይላሉ። እነሱም ማመን አስቸጋሪ ነው ይላሉ። ነገር ግን እንደ ዩስፉል ኢዲየት አድርገን እንጠቀምባቸዋለን እንጂ ትግሬ አንድ ነው ብሎ ነው የሚያሰለጥኑት። አስቡት እንግዲህ እነ ጌታቸው ረዳ ጓዛቸውን ጠቅልሎ ለአብይ ያስረክበው እዛ ገብቶ ነጻድቃን፣ ነገር ግን በአብይ አይን እነሱም ወንጀለኞች ናቸው። ልክ እንደ በቃ አንተ ትግራዋይ ከሆንክ አብይ ፊት አንድ ነህ። ይህንን እኔ ያውቀዋለሁ። ከአብይ ጋር ሰርቼ አይቻለሁ። የትግራዋይ ተወላጅ ሆነ ለምን ሺህ ጊዜ የአብይ ተላላኪ አብርሃም በላይ አትሆንም? ያው ነህ።
አብይ ያጠፋል መጨረሻ ላይ። ይህ እንግዲህ አይቼ ነው የምናገረው፣ ዝም ብዬ አይደለም። ስለዚህ የህወሓትን በተመለከተ ዘርዘር ያለ አንዳንድ ከውስጥ ዝግጅትም ያገኘሁት ከስልጠና ሳይሆን ከዛ ውጭ ያገኘሁት አንዳንድ መረጃዎች አሉ። አሁን በስልጠናው አካባቢ የዞን አመራሮች ይህንን ካሉ በኋላ የጦር ዝግጅት ያስፈልጋል ብሎ አቅጣጫ ሰጡ። ስለዚህ ምልመላ፣ ወታደራዊ ምልመላዎች እየተካሄደ ነው። ባለፉት 1 ወር ምናምን ገደማ ምልመላ እያካሄደ ነው አብይ ኦሮሚያ ውስጥ። አንደኛ ሸኔን የሚዋጋ፣ ሁለተኛ ፋኖን፣ ሶስተኛ ህወሓትን፣ በተለይ ህወሓት። ስለዚህ የጦር ዝግጅት አለ። ይህንን ሁሉ የስርዓቱ ዋነኛ ጠላት ብሎ ከዘረዘሩ በኋላ ከዛ ቀጥሎ ደግሞ ወታደራዊ ምልመላ በጉልበትም ይሁን ሰዎችን በማሳመን ወጣቶችን ከኦሮሚያ እየመለመሉ ነው። ስልጠና እየወሰዱ ነው። ዝግጅት ላይ ነው። ሌላው በተለይ ከስልጠና ውጭ አንዳንድ መረጃዎች አለኝ። ከዚህም በፊትም ተናግሬ ያለው በተለይ የትግራይ ጦርነት ዝግጅትን በተመለከተ የመጀመሪያ ፕሮሲጀር ምንድን ነው ያሉት? ስለዚህ አሁን ትግራይ የማይቀር ነው፣ እንዋጋለን፣ ግን ሂደቱ ምን ይመስላል የሚለውን 3 ነገሮችን እንጠቀማለን ነው ያለው። አንደኛ ትግራይን የማክበብ አሁንም ሲጅ ማድረግ እንደምንም እንትን ብለን፣ አንደኛ ከአማራ ህዝብ ጋር ትግራይ እንዲጣላ ማድረግ አንዱ ወሳኝ ጉዳይ ይሄ ነው። ሁለተኛ ከአፋር ጋር እንዲጣላ። እንግዲህ በኤርትራ በኩል አልተቻለም። በዛኛው በኩል ደግሞ በሱዳን በኩል ሲሪየስ የሆነ ሲጅ ይደረጋል፣ ይሄ ከበባ ይደረጋል። ስለዚህ አንደኛ ከበባ ስትራቴጂ አለ፣ ብሎኬድ ይፈጸማል። በብሎኬዱ መሰረት እንግዲህ እንቅስቃሴዎች እየቆሙ ይሄዳሉ። በሂደት ብሎኬዱ የጦር አካል ነው፣ የጦርነት አካል ነው። ብሎኬድ አንዱ እሱ ነው። በብሎኬዱ ጊዜ ጦርነቶች ከተካሄዱ አንዳንዴ ለምሳሌ በሰሜን በኩል በኤርትራ በኩል እና በሱዳን በኩል በኤርፎርስ መምታት፣ በድሮን መምታት፣ ይህ ሁሉ አለ፣ ዝግጅት አለ። ሌላ ደግሞ ከኢትዮጵያ ደግሞ በባጀት በነዳጅ ምናምን ማዳከም፣ ህዝቡን የሚበላውን እንዲያጣ ማድረግ፣ ማሰቃየት፣ ይሄ የጦር ዝግጅት ነው። ይሄ ሁሉ የጦር አካል ነው፣ የጦር ፓኬጅ ነው፣ የጦር ስትራቴጂ ነው። ሶስተኛው የተለያዩ ከተሞች፣ ወረዳዎችን ሁከት እንዲነሳ ማድረግ፣ ብጥብጥ እንዲነሳ፣ ኢንስታቢሊቲ እንዲበዛ ማድረግ ይላል። ለምሳሌ ኢንስታቢሊቲዎች በተለያዩ ከተሞች መቀሌን ጨምሮ ውጊያዎች እንዲጀመሩ እዛው የአብይ ፕሮክሲዎችን በመጠቀም ለምሳሌ ሀራ መሬት የሚባሉ የአብይ ፕሮክሲዎች አሉ። ተከዜ ዘብ የሚባል የተለያዩ እንትኖቹን መጠቀም፣ ፕሮክሲዎችን በመጠቀም ትግራይ ማዳከም፣ እዛ ውስጥ ግጭት እንዲጀምር ማድረግ፣ ግድያዎች እንዲጀምሩ፣ መረሸን፣ እንደዚህ ሁሉ ዝርፊያ ምናምን እንዲካሄድ ማድረግ ይላል። በዚህ ሂደት ከትግራይ ውጭ ደግሞ የትግራይ ባለሀብቶችን መከታተል፣ ታርጌት ማድረግ የሚል አቅጣጫ አለ። የትግራይ አዲስ አበባ ውስጥ ሌሎች ክልል ውስጥም የሚኖሩ ካሉ መከታተል እና አት ኤንድ ኦፍ ዘ ዴይ መከታተል ማለት እንግዲህ እኔ ትንሽ ወደኋላ መለስ ብለን ማስታወስ ነው። የትግራይ ጦርነት ሲጀመር አዲስ አበባ ውስጥ የትግራይ ተወላጅ ብቻ በመሆኑ
ሰው ሀብቱ ይዘረፋል። ከንግድ ባንክ የእሱ አካውንት ብሎክ አድርጎ ይወስዳሉ። ለዚህ ደግሞ አስታውሳለሁ ኮሚቴ አዋቅሮ ደመላሽ ገብረ ሚካኤል የሚመራው ኮሚቴ አዋቅሮ እነ ብርሃኑ ጸጋዬ የፍትህ ሚኒስቴር በነበሩበት ጊዜ መዓት ትግራዋይ ተወላጆችን ንብረታቸውን ዘረፉ። የአብይ ባለስልጣናት የትግራዋይ ሀብትን ተከፋፈሉ፣ ወሰዱ። እነ ዳንኤል ክብረት ጭምር ወስዷል። እና መዓት እንግዲህ የትግራይ ባለሀብቶችን መከታተል የሚባለው ለመዝረፍ አሁን ኮሚቴ ተቋቁሟል ማለት ነው። ያ ኮሚቴን ተጠቅሞ ይዘርፋሉ፣ አሁን ይወስዳሉ። ስለዚህ አሁን አብይ ህዝቤን ብሎ የተናገረው በጣም አደገኛ እንደሆነ የትግራይ ህዝብ ላይ ያንዣበበ ያለው የጥፋት ፕሮጀክት ጦርነት እንዳለ አብይ እንደዚህ ወጥቶ ህዝቤን ካለ በጣም አደገኛ ነው። የሱ ካልኩሌሽን ግልጽ ነው። ምንድነው? ኤርትራና ህዋት ምናምን አንድ ሆኑና ጽምዶ ፈጠሩ። የትግራይ ህዝብ ከኔ ጋር ሆናችሁ ህዋትን እንደዚህ እናደርግ ምናምን ነው። በአብይ አመለካከት በአብይ ሀገር ህዋት የሚባል ነገር ከበር ነው እንዳለ የትግራይ ህዝብ ነው ጠላት ብሎ የሚወስደው አብይ። ይሄ ማንም ሰው አይክድም። አይታችኋል፣ ከታሪክ ተምረናል። የትግራይ ህዝብ ተጎድቷል፣ እያየን አሁንም ተመሳሳይ፣ አሁን ደግሞ የባሰ አብይ እቅዱ ምንድነው? ግልጽ ነው። ማጥፋት ነው። ህዝብን ያልገበረውን ህዝብ ያጠፋል። ይህ ነው ግልጽ። ስለዚህ አሁን በዚህኛ በኩል የትግራይ ህዝብና አማራ ህዝብ እንዲጣላ ብዙ ነገር ያደርጋሉ፣ እያደረጉም ነው። በውስጥ በኩል በተለይ ደግሞ ፕሮክሲዎችን ተጠቅሞ ትግራይን መበጥበጥ ያ ሁሉ አለ፣ ፕሮጀክቶች አሉ። ስለዚህ አሁን አጠቃላይ የአብይ የጦር እቅድ በእቅዱ መሰረት እየሄደ ነው፣ እየተተገበረ ነው፣ እየሄደለት ነው። አሁን ዋናው ነገር ምንድን ነው? አብይ በጉልበቱ ኦሮሚያን መግዛት አልቻለም። አብይ በጉልበቱ አማራ ክልልን መግዛት አልቻለም፣ አይችልም። ትግራይን መግዛት አይችልም። እንደው እሾውን እንደ መዋጥ ነው። የአብይ ህልም ይሄ ነው። እንደ ጃርት ውጠ ሰላም ማግኘት አትችልም። ትግራይን ውጠ፣ ኦሮሚያን ውጠ፣ አማራ ክልል ውጠ አትችልም። እና የአብይ የጦር ዝግጅት እሱ ባቀደ መሰረት እየሄደ ነው። እኔ አንዳንዴ ጌታቸው ረዳና ጻድቃን ምን ሆኖ ነው እያንዳንዴ ራሴን ስጠይቅ ለካ ያው ሰው ማቴሪያሊስት ነው። የሆድ ጉዳይ ነው። በቃ ሰውን የሚገዛ የሆድ ጉዳይ አብይ ብለዋል። ይሄንን ጻድቃን ራሱ የሆነ ጊዜ ብለዋል። ሁሉም ሰው በሆዱ ይገዛል ብሎ ጻድቃን ራሱ ተናግሮ ራሱ በሆዱ ሲገዛ እንግዲህ ብዙ ባላወራ እመርጣለሁ። እና ስለዚህ መጨረሻ ላይ ይሄ ትግራይ ላይ እየተካሄደ ያለው ጦርነት፣ አማራ ክልል ላይ እየተካሄደ ያለው የጦር ወንጀል፣ ኦሮሚያ ላይ እየተካሄደ ያለው የተለያዩ ወንጀሎች፣ የጦር ወንጀሎች መቼ ነው የሚቆመው? እንዴትስ ነው የሚቆመው? አሁን
የኢትዮጵያ ህዝብ አንድ መሆን የግድ ነው። አሁን ምንድነው አሁን ኢትዮጵያውያን አንድ ላይ ሆኖ ካልቆሙ ተስፋ ያስፈልጋል። አብይ የሚኖረው በማጣላት ብቻ ነው። ይኸው በዚህ በውሸት ወንጀለኛ ነው አብይ። ስለዚህ ሁሉም ኢትዮጵያውያን በጋራ ቆመው ለኢትዮጵያ ህዝብ ተስፋ መስጠት ያስፈልጋል። አንድ ሰው አንድ ቡድን ብቻውን ለራሱም አይበቃም፣ ለኢትዮጵያ አይደለም። ሁሉም በጋራ ሆኖ በሚችለው ውጭ ሀገር የሚሆን ሀገር ውስጥ የሚኖር አንድ ሆኖ ተስፋ ማየት ያስፈልጋል። ያ ካልሆነ አብይ ያው ወንጀሉን ይቀጥላል፣ ኢትዮጵያውያን እልቂት ይቀጥላል። ይሄ ነገር እንዲቆም ከተፈለገ ወሳኙ ነገር ወደ አንድነት፣ ወደ መተባበር፣ ወደ መደማመጥ እና በግልጽ አብሮ መስራት ያስፈልጋል። እኔ እንደዚህ አይነት ሰው ኢትዮጵያን ገጥሞ የሚያቅም አይመስለኝም በኢትዮጵያ ታሪክ። እኔ እስከማውቀው ድረስ እንዲህ አይነት ሰው ኢትዮጵያን አልገጠምም። በተለይ አሁን በኦሮሞ ታሪክ እንደዚህ አይነት ታሪክ አላየንም። አማራም ይሄንን አይቷል ብዬ አልገምትም። ትግራይም ይሄንን አይቷል ብዬ አልገምትም። ሌላም ብሔር ብሔረሰብ እንዲህ አይነት ስርዓት አይቶ አያውቅም ፎር ሹር። ስለዚህ ጊዜው አሁን መተባበር የግድላል። ጦርነት የአብይ እንጀራ ሆኖ ሊቀጥል አይገባም። ስለዚህ ሁሉም ኢትዮጵያውያን ባሉበት ይህንን ስርዓት እንዲያበቃ ይብቃ ማለት ያስፈልጋል የሚል መልእክት አለኝ። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። ሰላም ሁኑ። Thank you.